የቅርብ ሰላምታ እህታችን አግብተሽ ነው ወንድን ያሰለመሽ እንትን ምንድነው ብር ፈልገሽ ነው ቤተሰቦቻችን አይሆንም የሚጠቀሙ ስልክ ከሻፍ ነው ወይም ደግሞ ኤርገንዶ ነው እያሉ ኢጃዛ ቤት ሲወርዱ እምዬ እናት የኔ ዋህናት ልጅ አረብ ሀገር ስራ ትሰራለች ስለኛለች እኔ እዚህ ዘመዶች በሙሉ የርገንዱ ስልክ ያላቸው እና ሊላሂ ወኢና ኢለይሂ ራጂዑን እጅግ የሚያሳዝን መረጃ ነው። ቁርአን በመቅራት ላይ የነበሩ የመድረሳ ተማሪዎች በደረሰባቸው አደጋ 30 ተማሪዎች ከነመምህራቸው ጨምሮ ህይወታቸው ሊያልፍ ችሏል። ሐራም ሪሌሽንሺፕ ታሯሩጥና አንተም በቃ ከዛ መስጂድ ውስጥ መቀመጥ ሰላምና እረፍትን ይሰጣል ሲል ነበረ የስፔን ብሔራዊ ቡድንና የባርሴሎናው ተጫዋች ላሚን ያማል ከሰሞኑ ስለ መስጂድ የሰጠው ምስክርነት ነው። አሚን ብቻ ማለት ነው የሚጠበቅባችሁ። የጀነት ሙሽሮች አላህ ያርገን ያ ረበል ዓለሚን። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا السلام عليكم ورحمة الله وبركاته. سلام ودنيا تكبراشن لكتاتوች ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገደት ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበር ሸነቀም ላይክ እያደረጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ረመዳን እየደረሰ ነው። ያ ጀማዓ ትናንትና ብቻ ወር ከምናምን እንደቀረ አስታውሳለሁ። አላህ በሰላም ሁላችንም ያድርሰን ለማለት እወዳለሁ። ወደ 40 ቀን ምናምን የቀረው ሲባል በጣም እንደነገጥኩት። ለማንኛውም አላህ በሰላም ያድርስ ኢንሻአላህ። የረመዳን አስቢዛ ብዙዎቻችሁ በውስጥ መስመርም እንዲሁም ደግሞ በባለፈው አመት በለቀኩት ቪዲዮ ስጠይቁ ነበር። በባለፈው አመት ለብዙ ሰው አድርሻለሁ። እንግዲህ በወሎ አካባቢ ላላችሁ የትም ቦታ ሀይቅም ደሴም እንግዲህ ወሎ ዙሪያ ያላችሁ በሙሉ እናደርስላችኋለን ኢንሻአላህ። ቪዲዮ እየሰራሁ ነው እኔ መለቀዋለሁ እያንዳንዱ ዋጋ ዝርዝሮች ማለት ነው አስቤዛዎችን። ከዛም በፊት እዚሁ ላይም ላስተዋውቅም ብዬ ነው። እንዲሁም ደግሞ አዲስ አበባ ላይ አምና አልተቀበልንም ነበር ሰው አለኝ። አሁን አዲስ አበባም ትእዛዝ ካለ እቀበላለሁ ለማለት እወዳለሁ ኢንሻአላህ። ለማንኛውም የምትፈልጉ ካላችሁ በዚህ ስልክ ቁጥር በውስጥ መስመር በዋትስአፕ እንዲሁም ደግሞ ኢሞ ልታወሩኝ ትችላላችሁ ኢንሻአላህ። አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። የጀማ የቅርብ ሰላምታ እህታችን እንግዲህ ብዙዎች በኮሜንት ላይ በጣም እያስቸገሯት ይገኛሉ። ለወንድ ብለሽ ነው የሰለምሽው እንዲሁም ደግሞ ገንዘብ ፈልገሽ ነው ብለው ብዙ ሰዎች ሲተቿት ነበር። እሷ ምላሽ ሰጥታለች በስተመጨረሻ። እስኪ ቪዲዮ እንመልከት። እኔ የሰለምኩት ማለት ነው ብር ምናምን ነገር ሳይኖረኝ ቀርቶ አይደለም፣ ተቸግሬ አይደለም። አብዛኞቻችሁ እንደምትሉት ላይክ አግብቼ አይደለም። ላይክ ኮሜንት ላይ በቃ በጣም ብዙ ነገር ነው የምትሉት። ላይክ አግብተሽ ነው ወንድን ያሰለመሽ እንትን ምንድነው ብር ፈልገሽ ነው ሱቅ ተከፍቶልሽ ነው ምናምን። አይ ሆፕ ሱቅ ቢከፈትልኝ ኦኬ። አይ ሆፕ ባገባ እና አይ ሆፕ ለወንድ ብዬ ላይክ ለወንድ ብዬ ሰለብ አይ ሆፕ አይደለም ግን ዩ ኖ ላይክ ለወንድ ብዬ አይደለም፣ ፍቅር ይዞኝ አይደለም፣ ለብር ብዬ አይደለም፣ ሱቅ ተከፍቶልኝ አይደለም። እስልምና ውስጥ ያለውን ሰላም ስላወቅኩኝ ነው። ይሄ ሞኝነት ሆኖ አይደለም እና ላይክ ውስጡ ያለውን ሰላም ቀምሼ ነው ዩ ኖ ኢፍ ዩ ኖ ግን ያ ሞኝነት ሆኖ አይደለም። ኢትስ ጀስት አላህ አንድ እንደሆነ ስላወቅኩኝ እስልምና ውስጥ ላይክ ምንም ነገር እዚህ ዱንያ ውስጥ ማለት ነው ምንም ነገር የማይሰጣችሁን ሰላም እንዳለ ስላወቅኩኝ ነው እንጂ ምንም ነገር ተደርጎልኝ አይደለም። እኔ መጨረሻ ምን ላይ ሰጣለች እንግዲህ እህታችን ማለት ነው። ሰለምት እህታችን ናት። በጣም ብዙዎች ሲያስቸግሯት ነበር። የሰለምኩት እስልምና ውስጥ ያለውን ሰላም ስለማውቅና ስላወቅኩኝ እንዲሁም ደግሞ አላህ አንድና አንድ አምላክ ብቻ ስለሆነ ይሄ ነው እንግዲህ እስልምናን የተቀበልኩት። እስልምና ከገባ በኋላ ትልቅ ሰላም ተሰምቶኛል ብላ እንግዲህ በዚህ ልክ መልእክቷን አስተላልፋለች። አላህ እስከ መጨረሻው ድረስ እንግዲህ በእስልምና ኑረሽ በእስልምና ምትሞቺ ያድርግሽ እኛንም ጭምር ማለት ነው። እንግዲህ ለዚህ ነው ብላለች። ይሄን ቪዲዮ እንመልከት። ከዚህ ጋር ተያይዞ እንግዲህ የኳስ ተጫዋች ላሚን ያማል ይባላል። በነገራችን ላይ እንግዲህ አውሮፓ ላይ በተለይ ሐራም ሪሌሽንሺፕ እንደፈለጉ ናቸው። ከሴት ጋር ብዙ ጊዜ ይታማል። ነገር ግን ይሄ እንግዲህ ወንድማችን ሙስሊም ላሚን ያማል ይባላል። እስኪ በጋራ እንመልከት። ከሰሞኑ የሰጠው አስተያየት ብዙዎችን አነጋግሯል።
መስጂድ ውስጥ መቀመጥ ሰላምና እረፍትን ይሰጣል ሲል ነበረ የስፔን ብሔራዊ ቡድንና የባርሴሎናው ተጫዋች ላሚን ያማል ከሰሞኑ ስለ መስጂድ የሰጠው ምስክርነት ነው። እንደምትመለከቱት በዱባይ መስጂድ እየጎበኘ ነው ከጓደኞቹ ጋር። እናም እንደተናገረው ከሆነ እውነት እልሃለሁ መረጋጋትን ከፈለክ እኔ ቀኑ ሙሉ መስጂድ ነው እማሳልፈው ሲል ይሰማል ማለት ነው ታዳጊው ላሚን ያማል። በኋላ ላይ ይናገራል ሙስሊም ሆንክም አልሆንክም መረጋጋትንና ደስታን ከፈለክ ማለት ነው መስጂድና ቁጭ በል የሆነ ስሜት አለው የመረጋጋት ስሜት አለው ከዛኛው ዓለም ውጭ ሲል ነበር እንግዲህ ስለ መስጂድ የተሰማውን ነገር የተናገረው። እናም ይላል በተለያየ ጊዜ ትላልቅ መስጂዶች ወይም ደግሞ ታሪካዊ መስጂድ ያሉበትን ሀገራትን ሲጎበኝ ማለት ነው በብዛት የሚያሳልፈው መስጂድ ውስጥ እንደሆነም ሲናገር ከሰሞኑ የተሰማው ኢንተርቪው ብዙዎችን አነጋግሯል። እዚህ ጋር መጣሁላችሁ ላሚን ያማል በህይወቱ ሲታይ ማለት ነው በጣም የተንቀዘቀዘ የሚባል ማለት ነው ያልተረጋጋ ህይወት ነው ያለው። ነገር ግን ማለት ነው ይህ ሃይማኖታዊ ባክግራውንዱ ግን አሁን ላይ ብዙዎች አርንቀውለታል። ብዙውን ጊዜ በመስጂድ ውስጥ እንደሚያሳልፍም ነበር የተናገረው። እናም አሁን ላይ ኢንተርቪው ከተሰማ በኋላ ማለት ነው ላሚን ያማል ለሃይማኖቱ ያለውን ክብር ብዙዎች አርንቀውለታል። እንደሚታወቀው ላሚን ያማል ማለት ነው በጣም ታዳጊ የሆነና በባርሴሎናና በስፔን ብሔራዊ ቡድን ደምቆ እየታየ ያለ ተጫዋች መሆኑንም እናውቃለን። ለተመሳሳይ መረጃ ደግሞ እናንተ ፕላስ ምልክታውን መጫናችሁን አትርሱ። ታዋቂው እግር ኳስ ተጫዋች በጣም በባለፈው ዓመት ሁለተኛ ሆኖ ነው ያጠናቀቀው ባላንዶር ሽልማት ማለት ነው። ኡስማን ዴምቤሌ እንደበላው ታውቃላችሁ። ስለ ኳስ እያወራሁላችሁ አይደለም። በነገራችን ላይ ያስተላለፈው መልእክት እጅግ በጣም ወሳኝ መልእክትና ትክክለኛ ነገርም ስለሆነ ነው። ጭንቀት እንዲሁም ደግሞ አለመረጋጋት ሲሰማው መስጂድ ሄዶ እንደሚረጋጋ በዛ አጋጣሚ መልእክቱን አስተላልፏል። ይሄ ነገር ለብዙዎችም እንግዲህ ትምህርት ይሆናል። ብዙዎችን ትኩረት ስቧል። ወደ ሌላኛው ቪዲዮ አለፍኩላችሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይህ የማይካድ እውነታ ቤተሰቦቻችን አይሆንም የሚጠቀሙ ስልክ ከሻፍ ነው ወይም ደግሞ ኤርገንዶ ነው እያሉ እንግዲህ መዳም ቤት ያሉ እህቶቻችን ኢጃዛ ቤት ሲወርዱ የሚሆኑትን ሁኔታ እንዲሁም ደግሞ እየተናገረች ነው። እውነቷን ነው ውሸቷን ነው? በጋራ እንመልከት። እምዬ እናት የኔ ዋህናት ልጅ አረብ ሀገር ስራ ትሰራለች ስለኛለች። እኔ እዚህ እናቴ ደግነቱ የርገንዶ ስልክ ነው ያላት። አልሐምዱሊላህ ረቢል ዓለሚን ዘመዶች በሙሉ የርገንዶ ስልክ ነው ያላቸው እንጂማ ይሄን ቢያው ለነገሩ አያውቁኝም። ቲክቶክ መልኬን ሁሉ ስለቀየረኝ አያውቀኝም። ግን እናቴ መቼ ነው ወርሽ ሞልቶ ከችግር የምታወጪ ትላለች እናቴ። ይሄ ሸግሮኝ ይሉኛል ቤተሰቦቼ። እኔ ስራ አልሰራም እዚህ አሸገሪያ ሆኖልኛል ለኔ። እንዲሁ ጉድ እኮ ነው መስለምለም። ወንዱም አፍጦ ሴቱም አፍጦ አረቀስ እንዲሁ እንዴት ያለ ነገር ነው። አፈር በሆንኩት ጉድ እኮ እኔ እንጃ። ይሄ ነገር ያው ብዙዎችን ትምህርት ያስተምራል ብዬ ስላሰብኩኝ ነው። እንግዲህ ቤተሰቦቻችን አይከታተሉልንም፣ እንዲሁም ደግሞ ቲክቶክ መልኬን ቀይሮታል። ስለዚህ ቢያዩ እንኳን ዘመዶች ቢያዩ እንኳን አያውቁኝም ብለው እንደፈለጉ የሚሆኑ እህቶች እንግዲህ ልጠነቀቁ ይገባል። ይህ ነገር እንደማያዋጣ እንደማይጠቅም ታውቁታላችሁ። በተለይ በሚዲያ ላይ ማስጣት በዚህ መልኩ እየተጨፈረ እንደውም ሙዚቃ የለውም። እሷ ያስተላለፈችው መልእክት ትክክለኛም ነገር ነው፣ አብዛኞቹ ጋር ይኖራል ብዬ አስባለሁ። እንዲሁም ደግሞ በጣም ጨዋና ቤተሰቦቻቸውን የሚረዱ የራሳቸውን ሕይወት የሚለውጡ እህቶቻችንም አሉ። ለነሱ እንግዲህ አላህ ይጨምርላቸው ለማለት እወዳለሁ። እናንተም ደግሞ አላህ ልቦና ይስጣችሁ ከእንደዚህ አይነት ነገር ውስጥ ንቁ ለማለት እወዳለሁ። አሁን ተራቋል። ኢቨን ዘመድሽ ያሳያል ለእናትሽ ማለት ነው። እገሌ አይደለችም እገሌ አይደለች። ሁሉም በዚህ ዘመን ቲክቶክ የማይጠቀም ሰው የለም። ጥንቃቄም አድርጉ ለማለት እወዳለሁ። ባህር አቋርጣችሁ ብዙ ድንበር አቋርጣችሁ ሂዳችሁ ብዙ ገንዘብ አፍሳችሁ ያንን ችግር መርሳት የለባችሁም። ለቤተሰቦቻችሁም ለራሳችሁ መሆን አለባችሁ ብዬ አምናለሁ። አላህ ይጠብቃችሁ ባላችሁበት። ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ ነው። ከሰሞኑ ሲዘዋወር ከነበሩ መካከል አንድ ቪዲዮ ላሳያችሁ። በቂራአት ላይ የነበሩ ተማሪዎች ህይወታቸው ማለፉ ተሰምቷል። ቁርአን በመቅራት ላይ የነበሩ የመድረሳ ተማሪዎች በደረሰባቸው አደጋ ህይወታቸው ሊያልፍ ችሏል። አደጋው የተፈጠረው በሞኖሮቪያ ግዛት ሲሆን በአንድ የአረብኛ መማሪያ ትምህርት ቤት ድንገት በተነሳ እሳት ቁርአንን በመቅራት ላይ የነበሩ ተማሪዎች 30 ተማሪዎች ከነመምህራቸው ጨምሮ ህይወታቸው ሊያልፍ ችሏል። በተለያዩ የማህበራዊ ሚዲያ አማራጮች መረጃው ለበርካቶች የተጋራ ሲሆን አላህ ጀነተል ፊርደውስን እንዲወፍቃቸውና መሐርታን እንዲለግሳቸው ብዙዎች ዱዓ አድርገዋል።
አድርገውላቸዋል። እርሱም ተመላሽነን እጅግ የሚያሳዝን መረጃ ነው እንግዲህ የሰማነው። ከ30 በላይ እንግዲህ የመድረሳ ተማሪዎች ናቸው መምህርም ጨምሮ እንግዲህ በአንድ ላይ እንደሞቱ እየተነገረ ነው። አደጋ ተፈጥሮ ማለት ነው። በዛ መልኩ መረጃውን ሰምታችኋል። አላህ ይዝንላቸው፣ ለቤተሰቦቹም ደግሞ አላህ ሶብር ይስጣቸው። ከእንደዚህ አይነት ድንገተኛ አደጋ ሙሲባ አላህ እኔንም እናንተንም ይጠብቀን ለማለት እወዳለሁ። እጅግ በጣም ያሳዝናል። ያ ጀማ አሁን ላይ እንግዲህ ሐራም ሪሌሽንሺፕ እንደ ፋሽን እየተደረገ ብዙዎች እየተበላሹ እንዲሁም ደግሞ እየተጠፋፉ ማለት ይቻላል። ምክንያቱም አንድ ወንድ አንዷን ሴት ይበክላታል። ያቺ ሴት ለሌላም ወንድ ክፍት ናት። ሌላም ወንድ እንግዲህ ጋር ልክ እንደኔ እንዳደረገችው ታደርጋለች ብሎ ያስብና ያቺን ሴት አያገባም። ሌላ ሴት ንጹሃን የሆነችን ሰው ይፈልጋል። ያቺ ሴት እንግዲህ አለፈባት ወይም ደግሞ ብዙ ሰዎች የእነሱን ግንኙነት ያውቃሉ። ገሌ ጋር አልነበረች እንዴ ተብሎ እንግዲህ ብዙ ነገር ይፈጠራል። ይህ ነገር እየበዛና እንደ ፋሽንም ተደርጎ እየተቆጠረ ነው። እንግዲህ ብዙ ትምህርት ወንድም ይሰጡናል። እኔም እናንተንም አላህ ከእንደዚህ አይነት ነገር ይጠብቀን፣ ወደ ሐላሉ መንገድ አላህ ያጣምረን ለማለት እወዳለሁ። እንግዲህ አፋፍ ላይ ያላችሁ በሙሉ አላህ ትዳራችሁን እንግዲህ ወደ ሐላሉ መንገድ የምትገቡ አላህ ያድርጋችሁ ለማለት እወዳለሁ። ኢንሻአላህ በትዳር ውስጥም ያላችሁ አላህ ፍቅራችሁን እስከ ጀነተል ፊርደውስ ይወፍቃችሁ ለማለት እወዳለሁ። ይወፍቀን ኢንሻአላህ። እና እንግዲህ ከዚህ ቪዲዮ ብዙዎቻችን እንደተማረበት ተስፋ አድርጋለሁ። አሚን ብቻ ማለት ነው የሚጠበቅባችሁ ያ ጀማ። ማሻአላህ ኡስታዛችን እንግዲህ ዱዓ አድርጎልናል። እስኪ በጋራ እንመልከት። የጀነት ሙሽሮች አላህ ያርገን ያ ረበል ዓለሚን። እንደው ከጀሃነም አላህ ነጃ ይበለን፣ ከቀብር ቅጣት አላህ ነጃ ይበለን። አሟሟታችንን አላህ ያሳምርልን። በሸሃዳ ምንሞት አላህ ያርገን። በላ ኢላሃ ኢለላህ ምንኖር አላህ ያርገን። ያ አራሚ በል ሰለቻችሁ አይደል? አሚን አሚን አለ ዱዓ ጀመር። ለምን አሚን አንተ ወተሩ ስለማያሰማኝ አሚን አሚን ስትሉ እኮ ሰማለሁ። እስቲ አሚን በሉ። አሚን ይኸው አሁን አሚን ያላችሁ ታያችሁ። እስቲ በሉ ስትባሉ ትላላችሁ። አላህ አጃችንን አላህ ያውጣልን። ሁሌ ብትስቁ አላህ ያርጋችሁ ያ ረበል ዓለሚን። ሐዘንን አላህ ጠራርጎ አላህ ያንሳልን። አሟሟታችንን አላህ ያሳምርልን። አሟሟታችንን አላህ ያሳምርልን። እንደው የሞታችን ቀን ሙሽራ አድርጎ አላህ ይሸኘን። የሞት ሙሽርነት እኮ አለ ታውቃላችሁ። የሚያቀንም የማያቀንም ወጥቶ ሰላተል ጀናዛ ይሰግድብናል። የሚያቀንም የማያቀንም ወጥቶ ቀብራችንን ይዘይራል፣ ይሸኘናል። ሰውየው ትልቅ ኢማን ለመኖሩ ምልክቱ ይላሉ የሞተ ቀን ነው የሚታወቀው። የሀገር ኸልቅ ወጥቶ ይሸኘዋል። በሞት ምን ሞሸር አላህ አድርገን ያ ረበል ዓለሚን። እንደው በህይወት እያሉ የሞቱ ከመባል አላህ ነጃ ይበለን፣ አላህ ነጃ ይበለን። ለቀብራችን ኸይር ስራን እናስቀድም አላህ ያርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁመ አሚን ያ ረብል ዓለሚን። ኢንሻአላህ አላህ የጀነተል ፊርደውስ የጀነት ሙሽሮች ያድርገን። አሚን ብለናል፣ ሁሉንም አሚን ብለናል። ኢንሻአላህ አላህ ሀጅና ዑምራም ይወፍቀን። እንዲሁም ደግሞ ያ ጀማ በዱንያም በአኺራም ስኬታማ ያድርገን። በቀልድ የማይገኝ ዱዓ ነው ያፈሳችሁት ብዬ አምናለሁ። አላህ ዱዓችን መቅቡል ያድርግልን። የተባለው ነገር በሙሉ አላህ ኡን ያድርግ። ካሰብነው በላይ ከንያችን በላይ አላህ ያኖረን ኢንሻአላህ። የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም